ሜሪዬ እንዴት ነሽ? ሰላም ሀቡዬ እንዴት ነሽ? አለሁልሽ ማሬ። ሰላም ነው አለን። ሰላም ነው አለኝማ። እኔ አስተማሪ ታሪክ አለ ብዬ ነው የገባሁት። ማሬ ጀምሪ። እኔ ከመጀመሪያው ነው የምጀምርልሽ። እሺ ድምፅሽን ከፍ አድርገሽ ነቃ ብለሽ አውሪማ። ድምፅሽን ከፍ አድርጊ። እሺ እኔ ስደት የጀመርኩት በ15 ዓመቴ ነው። በ12 ዓመቴ በ15 ሶሪ ጆሮዬ ትንሽ ጮክ በይልኝ ልጆቼ። ቲቪውን ልዝጋ አንዴ፣ ቲቪውን ልዝጋ። ቲቪ እኮ ይቆጥራል። አባቴ ለልጅነቴ ቲቪ ይቆጥራል ይለኝ ነበር። ቲቪ ይቆጥራል። ትንሽ ለባካችሁ አትንጠቁ። እናታዩት ከሆነ ቲቪው መዝጋት ይቆጥርብናል። ወይ ሪሞት አና የዚህ ሪሞት የት ነው? አና ሳይበል ልጆች ግጠኛ ልጆቹ ግን የቲቪውን ሪሞት ቲቪው ሊያጠፋው ፈልጌ ነው። በራችን ዝጉት። ጫጫታችሁ እየረበሸኝ ነው። ቴንክ ዩ ሶ ማች። በቃ ይኸው ቴሌቪዥን አጥፍቼ እሺ ማሬ። ስደት የጀመርኩት በ15 ዓመቴ ነው። ለመጀመሪያ ጊዜ ስደት ስትወጪ በ15 ዓመት። የስ ማማ ዋት አር ዩ ሉኪንግ ፎር ቴል ሚ ቢ ኬርፉል ኦኬ ሆልድ ኢት ባይ ቱ ሃንድ ዩር ጎና ብሬክ ኢት። እሺ ውዴ በ15 ዓመትሽ ስደት ስትወጪ በመጀመሪያ ጊዜ የተሰደድሽው የት ሀገር ነው? ካታር። ኦ የሀገሬ ልጅ። ኦኬ ኦኬ እሺ ማሪ። ከዛ ጠለብ ነበረ የመጣሁት እና ሴትዋ በጣም ክፉ ነበረች። ሰው አታሳየንም፣ ስልክ አትሰጠንም ምናምን እና ጓደኛዬ እኔ በህርኩ በወሬ ነው የመጣችው። ሀበሻ ሁለት ሀበሻ አንድ ቤት የምትሰሩ ማለት ነው? 3 ሀበሻ ግን 3ኛዋ በፊት የቆየች ናት። ከእናንተ በፊት የመጣች? አዎ እኔ ከመጣሁ ደግሞ ጓደኛ መጣች። የሀገሬ ልጅ ናት ግን አንተዋወቅም። በአንድ ደላላ ነገር ነው እሺ የተዋወቅነው እዛ ቤት ነው። ከዛ ሴትዋ በጣም ከባድ ናት። ልማታ ትላለች። ስልክ ምናምን አታስደውለንም። ስንወጣ እንኳን ተሸፋፍነን ነው የምንወጣው። ማለት እንደ አረቦች ኒቃብ ለብሳችሁ ፊታችሁን ሸፍናችሁ ወይስ አባያ ብቻ? ሂጃብ እና አባያ ነው። ኒቃብ አንለብስም። ከሰው ጋር አናወራም። አብዛኛ ጊዜ እኔ እሷ ጋር መውጣ ከሰው ጋር እንዳወራ አትፈልግም። እሷ የሆነ ቦታ ስትሄድ ከፊት ለፊቷ ላይ ነው የምታስቀምጠኝ፣ ከሌላ ሰው ጋር እንዳላወራ ማለት ነው። ከዛ ቤት ስነድ ደግሞ ዝም ብላ ያለ ምክንያት ምንም እኮ ስራ የለም፣ ግን ያለ ምክንያት ዝም ብላ ልማታ ትላለች፣ ትጮኻለች። በቃ ከፊቷ ቢያንስ 2 ሰዓት 3 ሰዓት ታቆመናለች። 4 ሰራተኞች ነን እና ወይኔ ጉዴ። አይምሮ ችግር ይኖርባት ይሆናል። እንዲህ ሰው ሲደሰት የማይወዱ ሰዎች አሉ እዚህ ምድር ላይ። ከዛ ፊሊፒን ነበረች አንዲት ማለት ነው። 4 ሴት ነን፣ 12 ወንድ ውጭ የሚሰራ አለ። ምን የሚሰራ? ምግብ የሚሰሩ ግቢውን የሚያጸዱ ምናምን ማለት ነው። ሾፌሮች አጠቃላይ 12 ናቸው፣ ወንዶቹ ብቻ። ሴቶቹ ከውስጥ ነው የምንሰራ፣ ምግብ አንሰራም። ጽዳትና ከእሷ ጋር አንድ ሰው አብሮ ይወጣል። 4 ነን። ከዛ ፊሊፒናዋ በጣም መረራትና ዘላ ጠፋች ማለት ነው። ጠፋች። እኔና ጓደኛዬ ደግሞ በጣም ቤስት ፍሬንዶች ነን። በጣም እንከባበራለን። ስንሰራ አብረን ነው እና እሷ ደግሞ ለምን አብራችሁ ትሰራላችሁ አለች። አረብ እኮ ሰራተኛ ሲስማማ አይወድም፣ ሲባላ ነው ደስ የሚላቸው። አንዱ ስለ አንዱ እንዲያማለን። አዎ ከዛ በቃ ምን ልበልሽ ዝም ብላ መጨቃጨቅ ሆነ። ከዛ እኔና ስልክ ምን የለንም ራሱ ኳታር አበሻ ያለ ራሱ አይመስለንም። እና ያችኛው አበሻ ደግሞ ለእሷ ማቃጠር ጀመረች። አብሮ ነው የሚሰሩ ምናምን። የቆየችዋ ማለት ነው የቆየችዋ አበሻ
ከዛ እኔና ጓደኛዬ በቃ እንውጣና እንሞት አልን። ምንም ሌላ ምንም ተስፋ ምናምን ወጥቶ መስራት ምናምን ነገር የለም። ምክንያቱም ምንም የምናውቀው ነገር የለም። ሀብታ ስልክ እንኳን የለንም። ውጭ ስናወጣም እንዳልኩሽ ከፊቷ ላይ ነው የምታስቀምጠን ከሰው ጋር እንዳናወራ ማለት ነው። ከዛ በ11 ወራችን ጓደኛዬ በ10 እኔ በ11 ወር ወጣን። ዝም ብለን የሆነ ረመዳን ነበረና ያን ዕቃ እያወጣን እየገባን ምናምን ግብግብ ስታደርግ ነው አለችና እንደው ዛሬ ወጥቼ ነው መሞት አልኩኝ እኔ ማለት ነው። ምክንያቱም ሌላ እንደዚህ መስራት ምናምን ያለ አልመሰለኝም። መስራት እንዳለ ምናምን አታውቁም ነበር። በቃ ወጣችሁ ከዳርን በቃ ወጥተን ወይ ፖሊስ ያይናል ወይ ምን ሞታለን። ከዛ ገጠር ነው ደግሞ በዛ ላይ ምንም ያለ ገጠር ነው አልነ። ከዛ ከጓደኛዬ ጋር ተባባልን። ከዛ ስራ ጨርሰን 5 ሰዓት በኳታር 5 ሰዓት ተኩል ምናምን ውረዱና ህልተኛ አለችን። እኛ እንዴት እንተኛ? እኔ ደግሞ አብሬ ሁሌ ስለምወጣ የበሩ ቁልፍ የት እንደሚቀመጥ መኪና ውስጥ ምናምን የሰራተኛ መኪና ለብቻ ነው አይቻለሁ። እና በቃ ዛሬ ውጭ ወጥቻ አልገባም እዛው ትገለኛለህ ያልኩና እኔና ጓደኛዬ ምንም አላዝንም። ሀታ ውሃ እንኳን አላዝንም። ዝም ብለን በማናውቀው ሀገር መኪናውን ክፍት ታረግንና በሩን ከፈትን። ከዛ ገጠር ነው፣ ሁሉም ያለ ገጠር ነው። ታክሲ እንኳን አታገኝ። ዝም ብለን ወክ ጀመርን። እንትኑን ከፍተን ማለት ነው። ከዛ ቋንቋ ስለማንችል የሆነች ልጅ ምን አለች መሰለሽ? ኢትዮጵያ ኤምባሲ በይ አለችኝ። ምን አለቻችሁ? የሆነች ልጅ ቋንቋ ስለማችሉ የኢትዮጵያ ኤምባሲ በይ፣ ታክሲ ስታገኝ ኢትዮጵያ ኤምባሲ ውሰዱ በይ አለች። ሌላ ቋንቋ አንችልም። ከዛ የሆነ እንትን አስፋልት ጋር ሄድንና ታክሲዎች ሲመጡ ምናምን ኢትዮጵያ ኤምባሲ ያልናቸው። ከዛ አንድ ህንድ ነው ምንም አያውቅም እሱም፣ ግን ዝም ብሎ ኢትዮጵያ ኤምባሲ ስንለው ብቻ አስገባንና እየጠየቀ እዞን ሄደ። ከዛ ዞን ሄደ ኢትዮጵያ ኤምባሲ። በሩ ላይ ስንደርስ 2 ሀበሻዎች መዝሙር ከፍተው ወረፋ እየጠበቁ ገና ኤምባሲው አልተከፈተም። 6 ተኩል ምናምን ነው አልተከፈተም እና እየጠበቁ ነው። ከዛ ውርድ ስንል ገና አወቁን እነሱ። እኛ እኮ ሀበሻ እንኳን ወይ ሴት ራሱ ሀበሻ ያለ ይመስለን ነበር። ሴቶች ነበሩ እነሱ። ከዛ በኋላ ሴቶች ነበሩ፣ ወንድ ናቸው ፓስፖርት። ከዛ መሆናችሁ ነው ምናምን የት ሀገር ልጆች ናችሁ አሉን። ከዛ ነገርናቸው። ኑ ከቤት የጎንደር ልጅ አለች እና ምግብ በልታችሁ ምናምን መመለስ ከፈለጋችሁ ትመጣላችሁ፣ ግን መሆናችሁ ነው ኑ ምናምን አሉና ወዲያው ወደ ቤት ይዘውን ሄዱ ማለት ነው እስከሚከፈት ብለው። ቤት ይዘው ሂደው ስልክ ሰጡን፣ ቁልፍ ሰጡን። ከዛ የሚገዛዛ ምናምን ሰርታችሁ ብሎ ብለው ገዝተውልን እነሱ ተመልሰው ሄዱ። አንዴ ልመርቅ ማሪ። ከዛ አንዴ ልመርቅ ውዴ። አለም ሰላም መርቅ አድዬ ሀቡዬ ዛሬ መርቃት ላይ ደረስኩ። አለም ሰላም ይሁን። ሰላም ለዓለም፣ ፍቅር ለዓለም፣ ፍቅር ለሰው ዘር በሙሉ፣ ሰላም ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ ያዘኑ ሁሉ ፈጣሪ ድረስላቸው። ፈጣሪ ያለው ይበላቸው። ማንም ሰው አይክፋው ምድር ላይ ማንም ሰው አይዘን፣ ማንም አይክፋው፣ ማንም አይቸግረው፣ ማንም አይታመም። ሁሉም የሰው ዘር በሙሉ እዚህ ምድር ላይ በሰላም በደስታ በጤና ረጅም እድሜ ይኑር። አሜን። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችንም ፈጣሪ በሰላም ይገላግላችሁ። ልጅ የወለድንም ፈጣሪ ልጆቻችንን ከክፉ ዓይን ከመጥፎ ነገር ከአደጋ ከበሽታ ጠብቆ ቅፍ ድግፍ አድርጎ አሳድጎ ለቁም ነገር ያብቃልን ፈጣሪ። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። በየሀገሩ በእስር ቤት ያሉ የሚሰቃዩ ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው ያብቃቸው። ሁሉም ሰው ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር እዚህ ምድር ላይ። አሜን አሜን። እኔ ፈጣሪን ስለምን ስመርቅ ለሁሉም ነው። እሺ፣ ለጠላቴም ለወዳጅም ለሰው ዘር በሙሉ ለኢትዮጵያዊ ብቻ አይደለም፣ ለዓለም ለሰው ዘር በሙሉ ሰላም ለዓለም ፍቅር ለዓለም ነው የምለምነው። ጤና ለዓለም ሰው በሙሉ ነው የምለምነው እና ለሁላችንም ፈጣሪ ሰላም፣ ፍቅር፣ ጤና፣ ደስታ፣ ረጅም እድሜ፣ መልካም ነገር ሁሉ ይስጠን። አሜን።
አሜን ብላችኋል። ሁላችሁም ከአሜን እንዳይቀርሽ። አሜን አሜን። ሀቡዬ አዲሽ ብላን ነው እንጂ አሜን እያልኩ ነው ከመጀመሪያ ጀምረ ሚት ያላነሳ ነው። እና ሰዎቹ ከኢትዮጵያ ኤምባሲ በር ላይ አግኝተዋችሁ ቤታቸው ኢጃዛ ቤታቸው ወስደዋችሁ ምግብ ሰርታችሁ እንድትበሉ ነግረዋችሁ ወጡ። እነሱ አንቺና ጓደኛሽ ቀራችሁ እዛ ቤት ውስጥ? አዎ ማማዬ። ከዛ በኋላ እነሱ ስራቸውን ጨርሰው መጡ። እጃዛ ቤት ፈልገው እጃዛ ቤት ወዲያው ወሰዱን፣ ሳያሳድሩ ሳይውሉ ማለት ነው። እኛ ጠበቅናቸው እነሱ እስከሚመለሱ። ባለትዳር ቤት ነው። ሄድን። ከዛ የምንፈልገውን ሰውየው ብቻ ነበር ያለ። ሱቅ ወስዶ የምንፈልገውን ስልክ ገዛለን፣ ሁሉን ነገር አሟላለን በራሱ ገንዘብ ማለት ነው። እኛ ምንም አይነት ነገር የለም። ከዛ በ3 ቀናችን ስራ መጣ። በዕጣ አስገባን። ሰውየው መጀመሪያ እኔ ዕጣ ደረሰኝ። ከዛ ገባው። ከዛ በኋላ ጓደኛዬም በስንት ቀኗ ነው ገባች ስራ ማለት ነው። ከገባሁበት ስሰራ ብዙ ወንዶች ያስቸግሩኛል። ስልሽ ለምን እንደዚህ አትይም ምናምን ይሉኛል። እኔ ደግሞ የምፈልገው ሰርቼ መለወጥ፣ በቃ ራሴን ማሸነፍ፣ ቤተሰቦችን ማገዝ ነው የምፈልገው በዛን ሰዓት ማለት ነው። ሀተ ወንድም በጣም ነው የምፈራው። ለምን እንደው አላውቅም፣ አላየሁትም፣ ግን እፈራ ነበረ። ቆይ ሰዎቿ መጡባት። አዲስ የኔ ማር ቴንክ ዩ ሶ ማች ማይ ላቭ። ሰዎቹ መጡባት፣ እየነገረችን ታሪኩን ሰዎቹ መጡባት። እሺ ችግር ላይ ነኝ፣ የገንዘብ አይደለም። ኤች ጎንደሬ ወረድልሽ አቡዬ። ሱፍዬ ወርደሽ ኤች ጎንደሬዋን ታስገቢያታለሽ። ችግር ላይ ነኝ። አንዷ ደግሞ እህቴ እባክሽ ጭንቅ ላይ ነኝ እያለች ነው። ማን ይቅደም? እሺ ቴንክ ዩ ሶ ማች ኬር ሻዶ ቴንክ ዩ አቡዬ። ሰዎች የመተውብኝ ነው ልጨርስ። አይ ነው ገብቶኛል። ሰዎች እንደመጡብሽ አሁን ትችያለሽ ወይስ ሌላ ጊዜ ትችያለሽ? እችላለሁ። ከዛ በኳተር በገባው በ3 አመቴ የሆነ ልጅ ተዋወቅኩኝ። ያስተዋወቀች እኔ ወድ ስለምፈራ ሴት ናት። እንደዚህ በቲክቶክ ነው ያገናኘችን። በምን አስተዋወቀች? ከዛ አብረው ናቸው ምናምን እህትን በቲክቶክ እንደዚህ ስናወራ ገስት ገብቶ ምናምን ስናወራ እህትና ወንድም ነን ብለውኝ እያወራን ምናምን ከዛ ሀቡያ እንዴት ተናግሬ እናውራሽ አሉኝ። ሁለታቸው ማለት ነው። እሺ ማሪ አንዴ ቆይ። እሺ ኤች ጎንደሬዋ ምንድን ነው የገጠመሽ ችግር? የገንዘብ አይደለም ችግር ላይ ነኝ ብለሽ ነው የገባሽው? ሀቡዬ የአክስቴ ልጅ ጆርዳን ላይ እየተደበደበች ትናንት በፊት እኮ ገብቼ ነበር። ዋው ቁጥሯን እኮ ፓስፖርት ኮፒዋን እና የሴትዮዋን ቁጥር ላኪ ብዬሻለሁ። ታዲያ አላልሽኝ ሀቡዬ? አንቺ አልተመቸሽም፣ ለዛ ነው ዝም ያልኩ። ቁጥርሽን ላኪ ብዬሻለሁ። ደግሞ ቤቱን ልከሻል? ልኬ ሀቡዬ። መሲ መሲም እያወራች መስዬ ልካ ነው የሆነ። ቆይ ስምሽን ካላረገች ነው ችግሩ። ብዙ ጊዜ መስዬ ቁጥር ትልቅ ስም ስለማታረግ ስማቸው አብሮ ካልተላከ እኔ እንትን አልለውም፣ አላውቀውም የማን እንደሆነ አላስታውስም፣ ብዙ ነገር ስለምሰማ። ቆይ እኔና መስዬ ዋትሳፕ ላይ ልክዛና ልካልኝ ከሆነ ይኸው ያቶችልኝ አሁን ኤች ጎንደሬዋ ሀቢባ ነኝ። የማዳሟን ስልክ ቁጥር እና የልጅቷን ፓስፖርት ኮፒ ላኪልኝ። በቃ ሁለቱም ብቻ ነው የምትልኪልኝ አሁን ዋትሳፕ ላይ። ሀቡዬ ግን በሌላ መንገድ የምታደርጊልኝ ካለ በእናትሽ። እናቲቱ አልቅሳ ልትሞት ነው። 2 አመት ስልክ አልደወለችም። ሌላ መንገድ ምን ላድርግልሽ? ለምሳሌ እንዲህ ያለ ማለት የሴትየቱ ስልክ አለኝ ወይ ደውለሽ ወይ ሰው እዛ አንቺ የምታውቂው አይጠፋም። ስልጣን የለኝም ሴትዮዋ ጋር የመደወል ያስጠይቀኛል እኮ በህግ። እኔ ለቆንጽላ ብቻ ነው ማስተላለፍ የምችለው እንጂ እኔ አንድ ግለሰብ ነኝ። እኔ ኤምባሲ አይደለሁም። መብት የለኝም አንዲት አረብ ጋር ደውሎ
ስለ ሰራተኛዋ እሷን ኢንተርቪው የማድረግ ስልጣኑ የለኝም። ማን ይሄንን መብት ሰጠሽ? ማነሽ አንቺ ብላ ሴትዮዋ እኔን መጠየቅ ትችላለች። ስልኳ ላይ በመደወሌ እኔን በህግ መጠየቅ ትችላለች። ይህን ማድረግ አልችልም። እኔ ማድረግ ነው ለቅርጽላ ነው ማስተላለፈው። እሺ አንቺ ለእኔ ምትልኝ ምንድን ነው? የሴትዮዋን ፓስፖርት ኮፒ እና የእህትሽን ፓስፖርት ኮፒ እና የማዳሟን ያሰሪዋን ስልክ፣ እሷ ስልክ ስለሌላት የማዳሟን ስልክ ትልኪኛለሽ። እኔ ፓስፖርት ኮፒው እና የማዳሟን ስልክ ወደ ቆንጽላ አስተላልፋለሁ። እሺ አቡዬ፣ እሺ እናት፣ እሺ ውዴ። ታሪክሽ ላይ የደረስነው ከኮንትራት ቤት በጠፋሽ በ3 ወር አንዲት ጓደኛሽ ቲክቶክ ላይ የምታውቂያት ጓደኛሽ ቲክቶክ ላይቭ ገዝቷ ላይ የነበረ ልጅ ወንድሜ ነው ብላ ታጣብስሻለች፣ ታስተዋውቅሻለች። እሱ ጋር ነው ያቆምነው። በ3 አመት ነው አቡዬ፣ በ3 ወር አለ። በ3 ወር ያልኩት እንዲህ በ3 ወር መጥቶ ዘላ ከመጥፋቷ ብ እንዲያዘች ልልሽ ልናማት ነበረ። ከዛ አስተዋወቁኝ፣ እያወራን ምናምን በቃ ላይ እንዴት ነው እንደ ራስሽ አይነት ሰው አግኝተሽ ታውቂያለሽ ስልሽ ስታወራ ማለት ነው። በቃ እንደኔ አንቺ እና እሷ የት ነው አብራችሁ የጠፋችሁ ጓደኛሽ? ብቻ አብራችሁ የጠፋሽው ጓደኛሽ አይደለችማ? ሌላ ሰው ነው ያስተዋወቀሽ? አይደለችም። ኦኬ አይደለችም። የተዋወቅሻት እኮ እቺን ጓደኛሽ። ከዛ ቲክቶክ ላይ አብረው ገብተው ላይቭ ላይ እሷን የታወቅሻት ልጅቷን የታወቅሻት ነው ያልኩሽ። ቦይፍሬንድ ሽማ ከበሷን ያወቅኩት ልጅቷን እኮ አብረው ነው የገቡት እኮ አቡዬ፣ አብረው ላይቭ ላይ ገብተው ከዛ ሁለታቸውንም በውስጥ አወራኋቸው። ለምን ምን ፈልገሽ? አውሬኝ ሲሉኝ በውስጥ አወራኋቸው ሁለታቸውንም ማለት ነው። ወንድምና እህት ነን ብለውኝ። ኦኬ ከዛ በኢሞ መጡ። ሁለታቸውንም ሳወራቸው ምናምን በቃ እህቲቱ ላይክ እንደኔ የተገፋች ናት፣ ግን እህት አይደለችም። ልመጣልሽ ነው። ከዛ ቤተሰቦቻቸው ጀርመን፣ ለንደን ነው ጀርመን እንደሚኖሩ እናቷ በቅርብ እንደምትመጣ ነገረች፣ እናታቸው ማለት ነው። ከዛ በዛን ሰዓት ደሞዝ አልደረሰም። ብቻ ግን ካወራን ከትንሽ ጊዜ በኋላ 1,000 ብር አበድሪኝ፣ በዚህ ቀን እሱ 6,000 ነው የሚከፈለው በወር፣ በዚህ ቀን ደሞዙ ሲወርድ እሰጥሻለሁ፣ እስከዛ የቤት ኪራይ ጨምጭቆኝ ነው፣ ካምፓኒያቸው ደግሞ ደሞዝ አገደባቸው አለችኝ። ከዛ እኔ በዛን ሰዓት ስራ ነኝ፣ ግን የማስቀምጠው እጃዛ ቤት ነበር። ከዛ ለእጃዛ ቤት ሰውዬ ደውዬ ብር እንደዚህ ለእንደዚህ ስለሆነች ልጅ ስጥልኝ እለዋለሁ። እንዲ አንቺ እንዴት ለማታውቂያት ልጅ ብር አንስተሽ ትሰጫለሽ ምናምን ብሎ እሱ ተቆጣ። አይ በጣም ስለቸገራት ነው ትመልስልኛለች፣ ምን ችግር አለው አሉት። ከዛ ወሰደች ማለት ነው። እዛ በዚህ ቀን እሰጥሻለሁ፣ በዚህ ቀን እሰጥሻለሁ እያለች ከእሱ ጋራ አወራን ምናምን እና የሆነ ሰዓት ላይ እጃዛ ስወጣ እኔ ልውሰድሽ አለ። እሱ ሹፌር ነው። ከዛ እሺ አልኩኝ። እሺ ብዬው ከዛ ወጣን፣ እቤት ወሰደኝ። ከዛ አወራኝ ስለ እነሱ ማለት ነው፣ ስለ ሁለታቸው። እሱ አይደለችም፣ እሱ እህትና ወንድም እንዳልሆኑ ፍቅረኛ እንደነበሩ፣ ግን እሷ ሙስሊም እሱ ክርስቲያን ስለሆነ በዚህ ብቻ እንደተለያዩ፣ አሁን ላይ እንደ እህትና እንደ ወንድም እንደሚተያዩ ምናምን ብዙ ነገር አወራኝ። ከዛ ችግር የለውም ብዙ ነገር ነው ያወራኝ። ከዛ እሺ ብዬ በመጨረሻ ስለ እሷ ሲያወራኝ ልጅቱን በጣም ታዘብኳት። ማለት ሴት ናት፣ እንዴት ሴት ልጅ በሴት ልጅ እንደዚህ ይዋሻል ምናምን አልኩና እኔ ያላወቅኩ መስዬ ልታገሳት አልኩና ልቤ እምቢ አለኝ። በቃ አልችል አልኩኝ። ከዛ አንቺ ምን አይነት ሴት ነሽ? እንዴት እንደዚህ ብለሽ ተዋሽኛለሽ? እኔ እኮ ላይ እንደ እህት ስላመንኩሽ ነው። አተሳላቅሽ እንኳን ብር አንስቼ የሰጠሁሽ እንደኔ ችግረኛ ስለሆን ሴት ስለሆኑ ሴት ልጅ ምን አይነት ችግረኛ እንደሆነ ስለማቅ ተረድቼሽ ነው። እንዴት አንቺ እንደዚህ ተዋሻለሽ ብዬ እሷን በጣም ተጣላዋትኝ። ከዛ እሷ የሚገርምሽ የሶስታችን ፎቶ የእሱን እያደረገ ዝም ብላ ስትፖስት ነው የምትውለው። ስትፖስት በቃ ለማስመሰል ማለት ነው። እና እኔ እውነት ነው የመሰለኝ እንደዚህ መዋሹ ምናምን አልመሰለኝም። ወንድሜ የኔ መከታ ምናምን የሚለውን ዘፈን በፎቶ እያቀናበረች ነው የምትፖስተው። ወንድም ወንድ መስል
የኔን እንደዛም እያለች የኔና የሱንም ፎቶ እያቀናበረች ምናምን ትለቃለች። በቲክቶክም በዋትሳፕ ደግሞ የፍቅረኛ እህት ናት ብለሽ አመንሻት? እኔ እህቱ ናት ብዬ አመኛታለሁ። ከዛ ግን እሱ እውነቱን ነግሮኛል። ምክንያቱም እሱ እንዳይቀደም ማለት ነው፣ እሷ እንዳትነግረኝ እነሱ ተባብለው ይመስለኛል። ሳትቀድማት ከዛ ቀድሞ ቀደመና እሱ ነገረሽ እህቱ እንዳልሆነች ፍቅረኛው እንደነበረች እና እሱ ነገረኝ። ምንም አይነት ግንኙነት እንደሌላቸው በቃ ምን ልበልሽ እየማለ ምናምን ቤተሰቦቹ የት ለንደን ነበሩ፣ ቤተሰቦቹ የት እንዳሉ በቃ እውነተኛ ህይወት እንደሚፈልግ ከዛ ህይወቱ መውጣት እንደሚፈልግ እኔ እሺ ካልኩት ደግሞ ከዛ ህይወት በቃ እንደሚወጣ ምናምን ፎቶውን ስፖስት ግን ብዙ ሰው ለምን እንደዚህ ታረጊያለሽ? እሱ እኮ እንደዚህ አይነት ምናምን ሲለኝ ሰው ከተስተካከለ ምን ችግር አለው ምናምን እያልኩ እኔ አልሰማቸውም። እንደዛ የሚሉኝ ሰዎች ማለት ነው። ሰዎች ፎቶውን ስትፖስች እሱ እኮ እንደዚህ አይነት ነው፣ እሱ ሴት ልጅ ይጎዳል፣ ብር ይበላል ምናምን። ኦኬ እንደዛ ሲሉሽ አትሰሚም ነበር። ፍቅር እኮ ውር ነው። ፍቅር ተይዘሽ ስለነበር አትሰሚም ነበር ሰዎች። ከዛ ስንኖር በቃ ቤተሰብ ጋር እሱ አስልኮ አይዲን አሰርቶ አይዲ የለኝም ነበረ ታውቂያለሽ፣ ጠፍቼ ነው የምሰራው። አይዲን አሰርቶ ልንጋባ ምናምን ብዙ ነገር ነው። ብቻ እኔ ይሄ ነው አልልሽም፣ ያው ወሬውን ታውቂዋለሽ፣ የወንዶች ውሸት። ከዛ እንደዛ ሲለኝ እውነት መሰለሽ ችግር የለውም አልኩኝ። ከዛ ስንኖር በ2 ዓመታችን ከምናምን ቀለበት አሰረልኝ ጓደኞቹ ምናምን ጠርቶ። ግን እኛ እንደዛ አይደለም የተባባል ነው። አይዲን አሰርቶ ኢትዮጵያ ገብተን ቤተሰብ አስተዋውቀን ከዛ በኋላ ልንጋባ ነበረ። እሱ ግን ዝም ብሎ እኔ ሳይናገር ጓደኞች ምናምን ይዞ ቀለበት አሰረልኝ። ከዛ በቃ ዝም አልኩኝ፣ ዝም ብዬ ምንም አላልኩም። ከዛ በመሀል በ3 ዓመታችን አረገዝኩ። እኔ አርግዤ ከዛ ሳረግዝ እሱ መሸሽ ጀመረ። አልገባኝም። እኔ ግን መሸሽ ጀመረ። የእሱን ሴም ነበር የምጠቀመው። መጥቶ ሴሜንና ቀለበቴን አንጭለኛል። ከዛ እኔ ደግሞ ማርገዜን አላወቅኩ ምናምን መጥቶ ውሰደው አልኩት። መጥቶ ቀለበቱንና ሴሙን ይዞ ሄደ። የሆነ ሰዓት ላይ እንደዚህ መጥቶ ከምሰራበት ቦታ ጀረዛ አድርጎ ከሰዎች ጋር አጣላኝ ምናምን። ባልሽ እኮ መጥቶ እንደዚህ ጀረዛ አረገ ምናምን ብሎ ሰውየው ፖሊስ ጠራ ነበረ። አንቺን ብዬ ነው እንጂ ብሎ በጣም ተጣሉኝና ስራውን ለቅቄ ወጣሁ። መጥቶ ለምን ጀረዛ አረገ ሳትነግሪ ምናምን ብለው ማለት ነው። ከዛ ቀለበቱን ወሰደ ምናምን። ከዛ የመጨረሻ መቤቴ ሙቼ ራሱ አረሰው ያለቀስኩትን ማለት ነው። የኔን ከ5000 ድርሃም እዟል እኮ ግን እሱ 400 ነው 500 የገዛውን ቀለበት ትዝ አለው። ከዛ ገንዘብ በለጠበትና መጥቶ ቀለበቱን ወሰደው። ከዛ በኋላ የእሱ ዘመድ አለና በወሬ በቃ ምንም በጣም ይጨንቀኛል፣ በቃ እንደ በፊቱ አይደለም እና ሐኪም ቤት ሂጅ መታየት አለብኝ ብዬ የእሱ ዘመድ አለ ታክሲ ነው የሚሰራ፣ እሱን ደውዬ ነው ወሰደኝ ያልኩት እና ሆስፒታል አስቴር ሆስፒታል ወሰደኝ ከጓደኛዬ ጋር ማለት ነው። ከዛ በኋላ አርግዘሻል ተባልኩኝ። ጓደኛዬን ስለመናገር ደነገጠች። እኔ ግን በዛን ሰዓት ደስተኛ ነኝ፣ ምክንያቱም ቤተሰቦች የሚፈልጉት ነገር ስለሆነ ምንም አልመሰለኝም። ከዛ እሱን ደውላ እና አለችው፣ ወረቀቱን ሰጠችው፣ አስታረቀችን። ከዛ በኋላ በጣም ደስ አለው እሱን እውነት ለመናገር። ከዛ እኔ ወደ ስራ የተመለስኩኝ። አርግዤ እስከ 7 ወር ሰርቻለሁ። 6 ወር ሆነኝ። አይዲሽ መስተካከል አለበትና በዚህ ቀን ነዋል። ተንታታብን እኮ ማሪ። አንዴ ማርገዝሽ ደስ አለው? አርግዣለሁ ስለው ደስ አለው። እሺ ከዛ በኋላ አይዲሽ መስተካከል አለብኝ ግን ብሬ እንደዚህ ስለሆነ ያን እስከምሸጥ አንቺ እንግዲህ አርግዤ እየሰራሁ ነው። እስከ 7 ወር ብዬሻለሁ። ብር እያጠራቀምኩ ነው። ምክንያቱም ወይ ወደ ሀገር ነው የምገባው፣ እዚህም ወለድ ግዴታ ብር በራሴ እጅ ስለምፈልግ ማለት ነው። ከዛ ግዴታ አይዲሽ መስተካከል አለብሻለኝ። እንዴ ከፊት እኮ አይዲ ላስተካክል ብለህ እንደዚህ 7000 ብር አስበልተኛ። እንዴት ነው አሁን ለአይዲ ብዬ ዙሬ ብር ማወጣው ምናምን አልኩትኝ። እንዴት ከገንዘብ ነፃነትሽ ይበልጥብሻል? እኔ እኮ ለአንቺ ብዬ ነው ለልጄ ብዬ ነው እንጂ አንቺ የፈለግሽውን ብትሆኝ አያገባኝም ምናምን አለ።
ከዛ ያን ብር አውጥቼ ደግሞ 600 ብር አውጥቼ ሰጠሁት ለማስጀመሪያ ብሎ ማለት ነው። ከዛ ነገ ይመጣል ዛሬ ይመጣል እያለ 7 ወር ሲሆነኝ እኔም ደከመኝ ወጣው ስራ ለቀኩኝ። ከዛ ምንም አላለኝም። በቃ አይዲሽ ነገ ይመጣል ዛሬ ይመጣል እየተባባልን ነው ያለ ነው። ግዴታ መሄድ አለብሽ አለኝ። በቃ ኢትዮጵያ ሄደን ከዛው ወልደሽ ክርስትናውን አስነስተን ምናምን አንቺ እዛው ትቆያለሽ፣ እኔ ግን የምትፈልጊውን ነገር አርየልሽ እመለሳለሁ አለኝ። ከዛ እኔ እሺ አልኩትኝ። ምክንያቱም እኔ በዛን ሰዓት ምንም ማሰብ አልችልም፣ ቀኑ ስለሄደ ማለት ነው። ከዛ በኋላ ሄደን እቃ ገዛን። ከዛ ትኬት ልቆርጥ ሲአይዲ ሲሄድ ትኬት መቁረጥ አይቻልም ታስረሽ ነው መገቢ ያሉኝ። ከዛ እንደገና ተመልሼ በበነይተው 7 ሰዓት ላይ ሲአይዲ ሂጄ እጄን ሰጠው። እሱ ነው የሸኘኝ። ከዛ እኔ ወዲያው እንደገባው ትኬት ሲቆረጥልኝ ለእሱ ደውዬ ከዛ እሱ ወዲያው ትኬት ቆርጦ ሊገባ ምናምን ተባባልን። ከዛ እኔ ግዴታ መግባት አለብሽ አንቺ ሆድሽ በጣም ገፍቷል ምናምን አለች ፖሊሷም። ከዛ በቃ በ24 ሰዓት ውስጥ ነው ያስገቡኝ። እዛ አዲስ አበባ ሳምንት ጠበቅኩት። ነገ እመጣለሁ ትኬቱ እንዲሆነብኝ ነው ምናምን በቃ ምን ልበልሽ እያለ ስጠብቅ ከዘመድ ቤት ነበር። በመጨረሻ ሳምንት ሲሆነኝ አይ በቃ አንተ ስትመጣ ና እኔ ግን መግባት አለብኝ፣ ምክንያቱም በፕሌን ነው የምነዳው። እዛም ቀን ሲሄድ ደግሞ እንትን አይሉም ሆድ ሲገፋ ምናምን። ከዛም ገብቻ አሁንም ነገ እመጣለሁ፣ በዚህ ቀን እመጣለሁ፣ በቃ ቤተሰቦችን ሳይቀር በዚህ ቀን እመጣለሁ ነው የሚለው፣ ግን አይመጣም። ከዛ ስትወልጃለስ ወልድ አይመጣም፣ ለክርስትናው አለ ለክርስትናው አይመጣም። በቃ ዝም ብሎ ወሬ ሀተ ገንዘቤን እንዳለ ዞ ማለት ነው እንዳለ ብሬን ይዞ ምንም እንደሌለኝ እያወቀ ልብሴን አንድ ሻንጣ ሙሉ ልብሴን ይዞ እንደዛ ብሎ ቀልዶ ከዛ ስወልድ ደግሞ ፋዘሬን ደወለና በዚህ ቀን እመጣለሁ ግን እስከዛ በግዛላት ብሎ አለውና አካውንቱን ተቀበለና ብር የለም። እኔ እፈልጋለሁ ብር ለክርስትና ማስነሻ እፈልጋለሁ ብር ላክልኝ ስለውም የለም። እልክልሻለሁ ይላል አካውንትሽ ላኪ እልክልሻለሁ ይላል፣ በዛው የለም። ከዛ እንደዛ ብዬ እኔም የተወሰነ ገንዘብ ነበረኝ በዛ ክርስትናን አስነስቼ ከዛ እሱ ይመጣል ስላይመጣም ለካ እሱ ሌላ ህይወት ጀምሯል። እሱ ዝም ብሎ ነው የሚቀልደው ከኔ ቤተሰብንም እየደወለ ምናምን የሚቀልደው ዝም ብሎ ነው አይመጣም። ኔትወርክ ደግሞ ከኛ ዝግ ነው፣ ቀጥታ ነበረ የሚደውለው። ሌላ ህይወት ጀምሮ እየኖረ ወደ ካታር እንዳትመለሺ ደግሞ ተከንስለሽ ገብተሽ ተቦልተሽ ነው ከካታር የሄድሽው። አዎ እሱ ግን በቃ ወልጄ እስከ 4 ወሬ ድረስ እያወራ ስልሽ ይደውልና ብሎክ ያደርገኛል። ብር ላክልኝ ስለው እንደዚህ አለ። በቃ የሆነ ያልተባለ መላ ነው የሚመለው። ኔትወርክ የለም። እኔም ለመደወልም ገጠር ነው ያለሁት። ምንም የሚመች ነገር የለም። ለክርስትናው እንኳን ብር ላክልኝ እኔ ሂጄ ማስተላለፍ አልችልም አራስ ነኝ ብዬው እሱንም እልክልሻለሁ አለ። በዛው ቀረ። እንደዛም ብሎ ሽሽ ነው የምለው፣ ምክንያቱም እኔ ከሱ በቂ ገንዘብ ስላለኝ ያን እስከሚልክልኝ እየጠበቅኩ ነው። 25,000 ሪያል ማለት በኢትዮጵያ ስትመጪው ወዲያ ነው። እሱ ጋር ያለሽ ለዛ በቃ ሽሽ ነው። የካታር ሪያል ነበር እሱ ጋር ነበር 25,000። እኔ የምልሽ ከሰዎቹ ለምን አትርቂም? ከማን ሰዎችማ አንቺ ጋር ያሉት የሚያውቁት ልጆቹ በጣም እየረበሸን እኮ ነው። ጆሮአችንን እየተጫወቱ ነው። ይጮሃሉ። ራቂያቸው መራቃችን ሌላ ክፍል የለም። ቢስሚላ ደነቆርን እኮ ማሪ። በጣም ይጮሃሉ። ታሪክሽ መሳት ተልተሎ ጨርሼ ልውረድ። እሺ አፍጥኝም 25,000 ሪያል እሱ ጋር ስላለች 25,000 እሱ ስላለኝ በቃ መታገስ አለብኝ። ምናልባሽ ልብ ሰጥቶት ይልክልኛል ምናምን ብዬ ተስፋ አልቆረጥኩም። ስልሽ እንዴት ነው 25,000 ሆኖ ማሬ? እንዴት ነው 25,000 ሆኖ? መጀመሪያ ለእቃ ማሰሪያ ስንት ሰጠሽው? ያ ሳይሆን መጀመሪያ ሀቡዬ የሆነ ሳህል ላይ ቤት ገዝቼ ልንጣ ብሎ ብር ሰጥቼው ነበር፣ በአንድ ላይ ለማስገባት ማለት ነው። እኔ ገብቼ ቤት ገዝቼ ልንጣለን። ከዛ በሆነ ምክንያት ታደረገና አሁን ጦርነት ምናምን ስላለ መግባት ስለማንችል በቃ አብረን ሂደን ገብተን እንገዛዋለን ይቀመጥ ምናምን አለ።
ገብቶሻል? ስለዚህ ከዛ መኪና ገዛበት። በካታር እዚህ እኔ በምኖርበት ሀገር በካታር 25,000 ሪያል የሰጠሽው ሰው ቤት እየሰራሽ ደሞዝሽን እያመጣሽ እየሰጠሽው እሱ ጋር ተቃኛሽ ማለት ነው። አዎ እኔ አምኜዋለሁ ማለት ህይወቴ ነው ብዬ ነው ያዝኩትኝ። የመጀመሪያም ነው። ገብቶሻል? ከዛ በኋላ ሀቡ እንደዛ ብዬ እየነገርኩት ችግሬን እንኳን ሀት ቢጃማ እንኳን የለኝም። ማርያምን ነው የምልሽ እንዳለ ልብሴን አንድ ሻንጣ ልብሴን እኔ ከፈለግ ሰው አንድ ሻንጣ ልብሴን ሙሉ እኔ ይዤ እገባለሁ ብሎ ነው እሱ ያስቀረው ማለት ነው። እርጉዙኜ ገብቼ እኔ እዛ ስሄድ ምን ቢጃማ ልልበስ እንዳልገዛ በቃ ማለት እኔ ከራሴ አካውንት ለእሱ አልነገርኩትም። 400,000 ብር አለ። ገብቶሻል? ለማንም አልተናገርኩም። ከቤተሰብ ያስቀመጥኩትን ደግሞ የሆነ ቁንጫ ብር የሚባል አለ፣ እሱ በልቶብኛል። ገብቶሻል? እኔ ያለች እኔ ቁንጫ ብር ብለው አዲስ የከፈቱት አለ ማሬ፣ እኔ ራሱ አላውቅም የምን ብር እንደሆነ ብቻ ከቶ እዛ ከስሯ ላይ 200,000 ብር ማለት ነው። ግማሹን እሱ ዞታል። አካውንት ያለችው ያቺ 400,000 ብር ናት። ስገባ ደግሞ ሀብዬ ሳልነግርሽ ለሱ ሳልሰጥ ለጓደኛዬ 3,600 ሪያል ይህን ስገባ ትልኪልኛለሽ ብዬ ሰጠዋት። ምክንያቱም እሱ በቃ ማለት ሁለት ልብ ነኝ አብዛኛ ጊዜ ስለማያደርግልኝ ማለት በዛው ዞት ስላሽብል እኔ እዛ ሀገር መግቢያ እንኳን የለኝ ምናምን ብዬ ከቤተሰቤ ያስቀመጥኩት ብር ግን መበላት ምናምን አላውቅም ነበር። እዛ ሲሄድ ነው ያወቅኩትኝ። ከዛ በኋላ ሀቡዬ እንደዛ ብዬ ገብቼ እየጠበቅኩት አሁንም ውሸት ላይ ነው። ስደውልለት ብሎክ ያደረግና ከዛ የሆነ ሰዓት ላይ እንትን ተከፈተ፣ ኔትወርክ ተከፈተና አወራና ብሎክ ያደረገኝ። ከዛ እንደገና ደግሞ የሆነ ሰዓት ላይ ከፈተውና ደወለልኝ። እንዴ ምን አስበህ ነው? ለምንድን ነው አውርተህ ስጨርስ ብሎክ የምታደርገኝ? እለዋለሁ። እንዳትረብሺ ብዬ ነው፣ ስራ ላይ ሲሆን ትረብሽኛለሽ ብዬ ነው። ከመቼ ወዲህ እኔ ደግሞ እንደዛ አይነት ባህሪ የለኝም ሲጀመር፣ እግዚአብሔር ይመስገን ጨቅጫቃም አይደለሁም። ከዛ እንደዛ ሲለኝ የሆነ ጠረጠርኩኝ ማለት የመጨረሻ መንቃት አለብኝ እና ተመልሰ እንግዲህ ያን ሁሉ ሳያረግ ስንት እየተንገላታ አቡ ምን አለ መሰለሽ፣ ተመልሰሽ ወደ ካታር መንጣት አለብሽ፣ ፓስፖርትሽን ላኪልኝ አለ። ከዛ እናቴ አባቴ ያልዋሻቸው ነገር የለምና ከዛ ልጅ የመጨረሻ እንድናይሽ አንፈልግም። ያ ሰው አይደለም፣ ሰው የወለደውም አይደለም። ልጁን እንኳን እንደዚህ አርጊ ብሎ እንዴት እንደሆንሽ እያወቀ እንደዚህ ሆነሽ ማርያምን እምልሽ ሀቡ ከስንት አንስቼ ገጠር እንደዛ እርጉዙኝ እየተመላለስኩ ነው ሁሉን ነገር ያስተካከልኩት ማለት ነው። እንደዛ ሲሆን ለፋዘሬ የሆነ ብር ማስገባት ቢያስገባ ያኔ ምን ይሆናል? ብሬ ነው የሱ ብር አይደለም። እኔ ሲጀመር ከሱ ምንም ነገር አልፈልግም። ምክንያቱም ራሴ ሰርቼም አድርጎ በዝ ነኝ። አንዳንዴ ህይወት ግራ ታጋባሽ እና ከማይሆን ሰው ጋር ይቀላቅልሻል፣ በመሳሳትም ሆነ ባለማወቅ አላውቅም። ከዛ ቡዬ እንደዛ ብዬ የመጨረሻ እናቴ ለዚህ ልጅ ፓስፖርትሽን ብትልኪ ይረግምሻለሁ አለች። ፓስፖርቴ እኮ ከፊት አለው ግን አጥፍቶታል ይሆን ለመሸወድ ይሆን አላውቅም። ጀመራው ቆሙድ ሲይዝብሽ ነው። አንድ ሰው ጠፍቶ ከካታር ጠፍተሽ 6,000 ሳትከፊ አንስልሽ ሳታስነሺ እጅ ሰተሽ ተቦልተሽ ከወጣሽ በኋላ ተመልሰሽ መግባታችን አውቆ ሲያታልልሽ ነው። ዶሮን ሲያታልሏት ጀምሬልሻለሁ 6,000 ከፍ እያለኝ አንቺ ሳትወጪ ነበር 6,000 መከፈል የነበረበት። ሳትወጪ ነው አስመስለኝ። እሺ ከዛ እንደዛ ብዬ በቃ ማዘር በጣም ተቆጣችኝ። እኔም በመጨረሻ በቃ ለምን አልነቃም ምናምን ብዬ ከወለድኩ ክርስትና ካስነሳው በኋላ ምናምን የሆነች ጓደኛ እዚህ ዱባይ ያለችኝ እና እንደ አንቺ እኮ ጎበዝ ጠንካራ ነሽ፣ እንደዚህ ትሰሪያለሽ፣ እሱ ምን ትሰሪያለሽ? ለምን ወደዚህ አትመጭም? እሱን አትይው ምናምን አለች። እሷ ብዙ ነገር ታውቃለች ስለኔ ከመጀመሪያውን ጀምሮ ማለት ነው። እንደ ልጅ እንዴት አርዬ ምናምን ስላቴ በቃ ለማዘር ስጫትና ነይ ክርስትና አስነስተሻል፣ ስታውቅሽ ጥሩ አይደለም አለች ማለት ነው። ከዛ እኔ አላሰብኩትም ወደ ዱባይ ለመምጣት ሲጀመር። ግን ምንም አይነት ስልሽ ያ ብር የቀረው 270,000 ብር ነው። 270,000 ብር ደግሞ ኢትዮጵያ ላይ ቤት ሳይኖርሽ ምንም ሳይኖርሽ ምንም አያደርግልሽም ሲጀመር። እኔ ደግሞ ገና ምንም 7 ዓመት ቆይቼ ነው የሄድኩት። ምንም ማውቀው ነገር የለም፣ እንደ በፊቱ አይደለም የኢትዮጵያ ኑሮ እና ከዛ ልጅን በ4 ወሯ ለማዘር ሰጠዋት እና ወደ አዲስ አበባ መጣሁ። ፕሮሰሱን ጓደኛዬ ጀምራልኛለች። የሚያስፈልገው በዱባይ 10,000 ድርሃም ነው ከትኬት ከምን ውጭ ማለት ነው። እኔ ያለ ፍሪ ቪዛ ነው የምትመጪው?
አዎ በፍሪ ቤዛ ማለት ነው። እንደዛ በኛ። እሺ ከዛ አዲስ አበባ ሁኜ ለምን ብሬን እንኳን አትልክልኝም? ለምን ልጅን አላሳድግበትም? አላሳዝንም? እንደዛ ለፍቼ እስከ 7 ወር እርጉዝ ሁኜ የአረብ ቤት ስንት ፎቅና ምድር እያልኩ እየተተፋብኝ ነው። ሀቡ ማርያምን እየተተፋብኝ ነው ያን ብር የሰራሁት። ምክንያቱም እኔ በኋላ ተኝቼ ማጣትን ስለማውቀው በኋላ ተኝቼ ከሰው ከምጠብቅ ከራሴ ባወጣ ይሻለኛል ብዬ እያስታወከኝ የሰራሁበትን ብር ሁሉ ወስዶ ስለው መጥቼ የፈለግሽውን አደርግልሻለሁ እንጂ እኔ በአንቺ በእጅሽ ብር አልሰጥሽም፣ ምክንያቱም ታባክኛለሽ ምናምን አለ። ከዛ በኋላ እንደዛ ብዬ አንዳንዴ ሰዎችን ስታምኗቸው አያችሁ፣ እሷ ባፈቀረችው በወደደችው ባመነችው እርጉዝ ሆና ከሱ መዳም ቤት ሆና እርጉዝ ሆና ፎቅና ምድር እርጉዝ ሆናችሁ ሰው ቤት መስራትን አስቡት። እርጉዝ ሆና በኋላ እንዳይቸግረኝ አራስ ቤት እንዳልራብ ብላ ሰርታ የሰጠችውን ገንዘብ አንዳንዴ እንጃ። አንዳንድ ሰዎች የዋህ ሰው ሲያገኙ ህሊና የሚባል ነገር የላቸውም። እንዴት አስቻለው? ባመነችው ባፈቀረችው በወደደችው እንዴት አስቻለው? ኢቃማ 25,000 ሪያል የካታር ሪያል አስቡት። በኢትዮጵያ ስንት ነው? 25,000 ስንት ነው የሚለው? 1 ሚሊዮን 1 ሚሊዮን ብር ነው። እናንተ ብራችን እንዲሞተ 5,000 ብር 1 ሚሊዮን። ከዛ ሀቡዬ ይቅርታ፣ ሰዎች እየረበሹኝ ነው በጣም። ችግር የለም የኔማር ይብላኝ ለሱ። አንቺን የመሰለች የወደደችው ያመነችው ሰው አጣ።